አቶ በኃይሉ እንግዲህ ወይዘሮ አልማዝ ጋር ደውሎ ምን አባሽ ትሆኚ ነው ዛሬ ያደርሽ ብሎ ሲል ሄሎ ስትል በኃይሉ ነውና ብሌን በኃይሉ ጋር እንዴት ተዋወቁ እያለች ግራ ገብቷት ነበረ። ሄሎ ሄሎ ብትልምም በኃይሉ ሊያናግራት ፈቃደኛ አልነበረም። ወይዘሮ አልማዝ ከነቃች በኋላ ለም ስልክን አነሳች ስትላት አይ እኔማ ሲደወል ተደጋግሞ ሲደወል ነበር እና በኃይሉ ጋር እንዴት ተዋወቅሽ አለቻት። በኃይሉ እኮ አጎትሽ ነው፣ ቆይ እንደውም ደውዬ ላስተዋውቅሽ አለቻት። ደወለችና ወንድሜ ልጄን ተዋወቃት አለችና ስትል በኃይሉ ላናግራት አላናግራት እያለ ነበረ። በስተመጨረሻ ኔትወርክ ነው መሰለኝ ወደ ውጭ ሄጄ ላናግረው ብላ ወጣች። እንዴት ታረጊያለሽ ሲላት እንዳይነቃብኝ ስለፈለግኩ ነው እንጂ ለሌላ አይደለም። አጎትሽ ነው ያልኳት እንዳትነቃ ነው። እና አሁን የነቃች ይመስልሻል አላት። አይ ብዙም አልጠረጠረችም። ለምን እንዳደርሽ ልትነግሪ ትችያለሽ አለ ከፍ ባለ ድምፅ። ሁሉም ሰው አድረሽ ነገ ትሄጃለሽ ሲለኝ እንዳይነቃብኝ ብዬ እሺ አልኩኝ። ምንድነው ጥፋቴ አለችው። በይ ነገ በጧት ወደ አልኩብሽ ቦታ ሂጂ፣ አጠገቤ ብትሆኚ እሰቅልሽ ነበር አላት። እሷም እሺ ብላ ወደ ክፍል ገባች። ክፍል ከገባች በኋላ አጎትሽ እጅግ በጣም ደስ ብሎታል፣ ልደግስ ወይ እያለ እኮ ነው ስትላት፣ እሷም አለች ኧረ ምንም አይሰራም፣ ለምን ይደግሳል? እኔም ደስ ብሎኛል ቤተሰቦችን ልተዋወቅ ስለሆነ አለቻት። ግን ግራ ተጋብቷታል። ብሌን እጅግ በጣም ግራ ገብቷታል። በኃይሉ አጎትሽ ነው ትለኛለች፣ በኃይሉ ደግሞ የሰላም ወንድም ነው፣ እንዴት ብሎ ነው ለእኔ አጎት የሚሆነው እያለች ተመሳስሎብኝ ነው ወይስ ራሱ በኃይሉ ነው አለች። አይ ራሱ በኃይሉ ነው እያለች ብቻዋን ማውራት ጀመረች። ቃልና ዳግም እንግዲህ ቃል እራት ሊጋብዛት እንደሆነ ሲነግራት እጅግ በጣም ደስ ብሏት ወደ ዳግም ቤት ሄዳ ነበረ። ዳግም እንግዲህ ሁሉን ነገር አዘጋጅቶ የፍቅር ምሽት አስመስሎ ነበር የጠበቃት። ይህንን ምሽት እሷ ደስ ብሏት ከዳግም ጋር ለማደር ዝግጁ ሆና ዘንጣ ነበር የሄደችው። ቢሆንም ግን እንዳሰበችው አላገኘችውም። በስተ መጨረሻም እንግዲህ አስክረህ ምን ልታደርገኝ ነው አለችው። እረ ቃል እንዳሰብሽው አይደለም አላት። አይ እኔ እኮ ባልሰክርም ለአንተ ሁሉ ነገር መሆን እችላለሁኝ፣ አንተን እጅግ በጣም ነው የምወድህ አለችው። አንቺ የመጠጥ ሰው አትመስሊም፣ ጠጭ እንጂ እያለ አደፋፈራት። ከጠጣች በኋላ ብሌን እናቷ ተገኘች አይደለ አላት፣ ሞቅ እንዳላት ሲያውቅ። በጣም እድለኛ ናት ብሌን፣ ፈጣሪዋ ይወዳታል። እኔ ከእናቴ ተለያይቼ ይሄው መገናኘት አልቻልኩም አላት። አንተን ነው ፈጣሪ የሚወድህ፣ እጅግ በጣም ፈጣሪ ይወድሃል አለችው። ተይ እንጂ ብሌን እድለኛ ናት፣ ስንት ዓመት በጉጉት ስትጠብቃት የነበረውን እናቷን አግኝታለች አለ ስልኩን እያስተካከለ። ሪኮርደር ሊያረጋት ስልኩን ካስተካከለ በኋላ እንደዛ አይደለም ደግሞም አይሰማህ፣ እኔ ከጎንህ አለሁኝ፣ ሁሌም ቢሆን ከጎንህ አለሁ፣ ደግሞም ታገኛታለህ እናትህን አለች። እሱም አለ ብሌን እናቷን ስላገኘች ደስ ብሎኛል ሲላት እየሳቀች፣ ብሌን እድለኛ አይደለችም፣ ብሌን እኮ ያገኘቻት ወላጅ እናቷን አይደለም በብር ተገዝታ ነው የመጣችው እያለች ሚስጥር አወጣች። እረ እንዴት እያለ ጠየቃት። ብሌን ከዚህ ሀገር እንድትሄድ በብር ተገዝታ የመጣች እናቷ ናት እንጂ ወላጅ እናቷ አይደለችም አለችው። የሚፈልገውን ካገኘ በኋላ እሱም ትንሽ ፈግፈግ ማለት ወደ ኋላ ማለት ጀመረ። እሷም ለመጠጋት ከሞከረች በኋላ ሊሆን አይችልም አላት። እንዴት አለችው። አንቺ እኮ እህቴ ነሽ አላት። ኧረ እባክህ ብላ ከጮች በኋላ አዎ እህቴ፣ ይሄ ነገርማ ሊሆን አይችልም፣ እኔ በጣም የምወዳት ፍቅረኛ አለችኝ እህቴ ስሚኝ አላት። በጣም ጮች። አንተ እንዴት ታደርገኛለህ አለችው። ምን አረኩሽ እህቴ አላት። አሁንም ደግሞ በዚህ በመቀጠል እንግዲህ በጣም ተናዳና ሰድበው ከቤት ስትወጣ ብሌን ንፋስ ልቀበል ብላ ከእናቷ
እናቷ ከተባለችው ሴትዮ ጋር ንፋስ ልቀበል አለቻት። ንፋስ ልቀበል ብላ ወደ ውጭ ስትወጣ እባክሽ ንፋስ ይመታሻል፣ ብርድ ይመታሻል ስትላት አይ እኔ ሲጨንቀኝና ሲደብረኝ ጨረቃ ማየት ያስደስተኛል ብላ ወጣች። እኔ ምን አገባኝ ብትደፊ አለቻት እናት ተብያዋ ማለት ነው። በዚህ መካከል እንግዲህ ብቻዋን እያወራች ሰራልኝ እንዴት እንዲህ ያደርገኛል እያለች እየተበሳጨች ስትወጣ ብሌን እየሰማቻት ነበረ። ቀጥ ስትል ብሌንን ስታይ ውይ ዳግም ምን አይነት የፍቅር ሰው ነው፣ ደስ የሚል ፍቅር አሳለፍን አለቻት። እሷም እየሳቀች ይሁንልሽ አለቻት። በስተመጨረሻም ቃል ጥላት ገባች። ወደ በር አካባቢ ስትደርስ የብሌን ስልክ ጠራ። ብሌን የደወለላት ሳሚ ነበረ። ሳሚ ሄሎ ስትል ማን ልበል አለችው። ረሳሽኝ እንዴ? እኔ ቸኮሌት የላኩልሽ ልጅ ነኝ አላት። ቃልን ለማስቀናት ውይ የኔ ውድ እንዴት ነህ አለችው። ደህና ነኝ አላት። ደነገጠ። የሆነ ነገር ተሰማው። እንዴት ነህልኝ የኔ ውድ ጠፋህ እኮ ናፈከኝ እያለች ቃልን ለማስቀናት ብዙ መቀባጠር ጀመረች። እሱም ግራ ተጋባውና ደህና ነኝ አንቺ እንዴት ነሽ እያለ ከወዳ መልስ ይሰጣት ጀመር። ናፍቀኸኛል አለችው። በቃ እንግዳውስ ነገ እንገናኝ ተባብለው ቃል ከገባች በኋላ ደንግጣ ስልኩን ዘጋችው። ሳሚም እጅግ በጣም ደስ ብሎት እኔ እኮ የምታለፊኝ ይመስለኝ ነበረ፣ እንዲህ በአንድ ጊዜ እሽ የምትይኝ አልመሰለኝም ነበር እያለ ብቻው ወሬ ጀመረ። በስተመጨረሻም እንግዲህ የብሌን አሳዳጊ እናት እጅግ በጣም ተማራና እጅግ በጣም ብቸኝነት ተሰምቷት ራሷን ለማጥፋት እያሰበች ነበረ። ራሷን ለማጥፋት ብቸኝነቷ ስለጎዳት እያስታወሰች ብሌን ያለቻትን አንቺን አይደለም እኔ የጠራሁት ወላጅ እናቴን ነው የሚለውን እያስታወሰች ብሌን ተከትላት ባለመሄዷ እኔ ካላንቺ ባዶ ነኝ ልጄ፣ አንቺን አጥቼ መኖር አልፈልግም እያለች በረኪና ልትጠጣ አንድ ሁለት እያለች ነው። ሰላም እቤት መታ ሁሉን ነገር ስታይ ብሌን የለችም። እናት ነኝ ብላ የመጣችውን ሴትዮ ብሌን የት እንደሄደች ስትጠይቃት ቃልም አለች ወደ ቤተ ክርስቲያን ሄዳለች መሰል አለች። ውይ ብሌን እኮ ጥሩ ልጅ ናት፣ እንዴት የተባረከች ልጅ ናት አለች። ወይዘሮ አልማዝ ሰላምን አለቻት፣ አንቺን ብትሆኚ ጥሩ ሴት ነሽ፣ ለልጄ ብዙ ነገር ሆነሽላታል፣ እጅግ አመሰግናለሁ አለቻት። እኔ ምንም አላደረኩላት፣ ማመስገን ካለብሽ ደግሞ ስንቱን ያሳደገቻት አሳዳጊ እናቷን ነው። ትላንትና ብዙ ነገር ብለሻታልና ይቅርታ ጠይቂያት አለቻት። ስሜታዊ ሁኜ አለች ወይዘሮ አልማዝ፣ ትላንት ብዙ ነገር ተናግሬያታለሁኝ፣ የግድ ይቅርታ ልጠይቃት ይገባል አለች። አዎ ብሌንም ትሰናበታት፣ አንቺም ይቅርታ ጠይቂያት አለቻት። በቃ ብሌን እስከምትመጣ ድረስ ቡና ላፈላላ ስትላት አይ እቸኩላለን እንሄዳለን አለች። እንዴ ብሌን ሳትመጣ የት ነው የምትሄጂው አለቻት። ብሌን እስከምትመጣ ድረስ ቡና አለ እንጠጣ ብላ ሰላም ወደ ኪችን ገባች። የብሌን እናት እንግዲህ በረኪናውን ይዛው ነበርና ሳሚም ብሌንን እየጠበቃት ነው። በረኪናውን እየጠጣች ነው የብሌን አሳዳጊ እናት። በስተ መጨረሻ እንግዲህ ቃልና ወይዘሮ አልማዝ በተቀመጡበት ቀጥ ብሎ ዳግም ወደ ቤት ገባ። እቤት ከገባ በኋላ አንቺ ነሽ የብሌን እናት ተብያዋ ነበር ያላት። ቃል ምን እያደረክ ነው ዳግም አለችው። ዝም በይ አላት። የብሌን ወላጅ እናት ናት ተብላ የመጣችውም እጅግ በጣም ደነገጠች። ድምፁ ከፍ ያለ ስለነበረ ያስፈራል። ሰላም መጣችና ምንድን ነው ዳግም አለችው። ጉድ ላሰማሽ እያለ ስልኩን ሲነካካ ሁለቱም ደርቀው ቀሩ። መጀመሪያ ላይ እንግዲህ የብሌን አሳዳጊ እናት የብሌን ወላጅ እናት እንዳልሆነች ቃል ስትነግራት ደንግጣ ነበር ወይዘሮ አልማዝ። አትደንግጪ እኔ የበኃይሉ ሰው ነኝ ብላት ተረጋግታ ነበረ። ስለዚህ የሚስጥር የሚያውቁት ቃልና ወይዘሮ አልማዝ ስለሆኑ ዳግም ደግሞ ስለነቃባቸው ዳግም እንዳትሳሳት እያለችው ነበረ ቃል ማለት ነው። ሰላምም ምንድነው የተፈጠረው አለች። እሱም ማለት ጠብቂኝ
የሚሰሩት ስራ ሁሉ ትክክል አይደለም እያለ ስልኩን እየነካካ ይሄንን ሚስጥር ሰላም ታውቅ ይሆን? ብሌንን ያዲኗት ይሆን? የሚቀጥለው ክፍል እናያለን።